ወንደኛ ዳሪነት ደግሞ ምንድነው ሲል ጠየቃት። አሁን እኔን ሴተኛ ዳሪ ብለህ ከሰየምከኝ ከኔ ጋር የሚያድረው ወንድ ደግሞ ወንደኛ ዳሪ ነው ማለት ነው አለችና ከትብላ ሳቀች። ይሄንንም እኮ ስያሜ የሰጡን ወንዶች ናቸው። ከዚያም መልሰው ሴተኛ ዳሪነትን የሚያወግዝ ሕግ የሚያወጡት ወንዶች ናቸው። ስለዚህም ሴተኛ ዳሪነት የሚለውን ስም እኛ ተሸከምንላቸው። ቦታውና ድርጊቱ በእኛ ስም ሆነ። ተለይቶ መታወቅን እኛ ወሰድነው፣ ተደብቆ መክፈልን ደግሞ ወንዶቹ ወሰዱት። ህብረተሰቡ ራሱ ይሄንን አሰራር ስለተቀበለው ወንደኛ ዳሪዎችን ሳይሆን ሴተኛ ዳሪዎችን ነው የሚያገለውም የሚቀጣውም። እስቲ በየቤተ እምነቱ ሂድ፣ ከኛ ጋር ያደረውን ወንደኛ አዳሪው ማንም ስለማያውቀው ቀጥ ብሎ ቤተክርስቲያን ይገባል። ማንከልካ ያለበት። እኛ ግን አንዴ ስለታወቅን ጥግ ነው የምንቆመው። እኛን ለእድርና ለዕቁብ ለኮሚቴና ለምርጫ ማን ከቁም ነገር ይቆጥረናል? ወንደኛ ዳሪው ግን ስሙን እኛ ስለደበቅንለት መብቱ ተጠብቆ ስሙም ተከብሮ ይኖራል። ጤፍ ተወደደ ፖለቲካ ነው። ኪራይ ጨመረ ፖለቲካ ነው። ጤፍ ረከሰም ፖለቲካ ነው። ሀገራችን አደገች ልማታዊ ሆነች ፖለቲካ ነው። ልክ ነው ብሎ መናገርም ፖለቲካ ነው። ታዲያ ምን እንበል? ምን እንበል ይሆን? ግን ሰምቶኝ ይሆን? ለመሆኑ እኛ ህብረተሰባችንን ከስንት መከራ እንድታደግ ነው ታውቃላችሁ? እስቲ ንገሪኝ። እነዚህ ሁሉ እኛ ጋር መጥተው እንስሳዊ ጠባያቸውን የሚያሳዩት፣ በህይወታችን የሚቀልዱት፣ ስሜታቸውን መቆጣጠር አቅቷቸው በሰው ላይ የማይፈጸም ግፍ የሚፈጽሙብን ወንዶች እኛ ባንኖር ኖሮ የትኛዋ ሚስት ጨዋ ሆና ትኖር ነበር? የትኛዋ ልጃገረድስ ድንግልናዋን ጠብቃ በመንገድ ትተላለፍ ነበር? የትኛዋ አስተማሪ ትማር ነበር? እነዚህ እኛ ዘንድ የሚመጡ አራዊት ወደ እነዚህ ሴቶች ነበር የሚዘምቱት። ወደ ህብረተሰቡ ሊዞሩ የነበሩትን ጉንዳኖች ነው ሰብስበን ያዝንላችሁ። ልታመሰግኑን እኮ ይገባል። ጣና ይስጥልን ሀብል ተረክ ቤት ዲያቆን ዳንኤል ክብረት በ2003 ዓመተ ምህረት ጠጠሮቹና ሌሎች በሚል ለንባብ ካበቃው መጽሐፉ ላይ ወንደኛ አዳሪዎችና ኳሱን አትንኩብን የሚሉትን ወጎች ልናጋራችሁ ወደናል። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልን ሁሉ በማመስገን አብራችሁን ቆዩ። ወንደኛ አዳሪዎች። ሴተኛ ዳሪነት ካልጠፋ ማህበረሰባችን HIV ኤድስን ከመሳሰሉ አደጋዎች ሊወጣ አይችልም ብሎ ነበር የሚያስበው። እናም ይህም በተመለከተ አንድ ጥናት ሊያደርግ ተነሳ ጋዜጠኛው። ከዚያም መረጃ የመሰብሰብ ስራውን ከራሳቸው ከሴተኛ ዳሪዎቹ መጀመር አለብኝ ብሎ ሄደ። በሴተኛ ዳሪነት ትተዳደራለሽ ብሎ ወዳሰባት ወደ አንዲት ለጋ ወጣት ቤት አመራ። አንኳኳና ገባ። መጀመሪያ ለሌላ ነገር የመጣ ነበር መሰላት። በኋላ ግን ሐሳቡን አስረዳት። እኔ በሴተኛ ዳሪነት ላይ ጥናት እያረኩ ነው። ለመሆኑ አንቺ ሴተኛ ዳሪነት እንዲጠፋ ምን መደረግ አለበት ትያለሽ? አላት። ቀላል ነው አለችው ፍልቅልቅ እያለች። ወንደኛ ዳሪነትን ማጥፋት ነው መፍትሄው። ይሄንን ቃል ያለ ዛሬ ሰምቶት አያውቅም። ወንደኛ ዳሪነት ደግሞ ምንድነው ሲል ጠየቃት። አሁን እኔን ሴተኛ ዳሪ ብለህ ከሰየምከኝ ከኔ ጋር የሚያድረው ወንድ ደግሞ ወንደኛ ዳሪ ነው ማለት ነው አለችና ከትብላ ሳቀች። አንቺ እኮ ዝሙትን ሕይወትሽና መተዳደሪያሽ ስላደረግሽው ይመስለኛል ሴተኛ ዳሪ ተብለሽ የተጠራሽው። ሴትነትሽን ተጠቅመሽ ገንዘብ ትሰበስቢያለሽ እንደማለት ነው። የወንዶቹ ግን እንዴት ሊሆን ይችላል አላት። አየህ የግንዛቤ ስህተት አለብህ። ነገሩ ወንድ ስትሆን እንዲህ ነው የምትረዳው። ይሄንንም እኮ ስያሜ የሰጡን ወንዶች ናቸው። ከዚያም መልሰው ሴተኛ ዳሪነትን የሚያወግዝ ሕግ የሚያወጡት ወንዶች ናቸው፣ ራሳቸውን ነፃ ያወጡ እየመሰላቸው። ለመሆኑ ከሴተኛ ዳሪነትና ከወንደኛ ዳሪነት መጀመሪያ የተጀመረው የቱ ይመስልሃል? መረጃው የለኝም፣ የምታውቂው ከሆነ ለምን አንቺ አትነግሪኝም? አላት። ቀላል እኮ ነው። መጀመሪያ የተጀመረውማ ወንደኛ ዳሪነት ነው። እስኪ አስብ። ከብዙ ሺህ ዓመታት በፊት ሴቶች ሀብት ንብረት እንዲኖራቸው በማይፈቀድበት ዘመን፣ ነገር ዓለሙ ሁሉ በወንዶች ይተዳደርና ይመራ በነበረበት ዘመን ወንዶቹ ኃይላቸውንና ሀብታቸውን ተጠቅመው ወደ ሴቶቹ ሊሄዱ ይችላሉ እንጂ ሴቶቹ በምን አቅማቸው ወደ ወንዶቹ ይሄዳሉ? ወንዶቹ ከትዳራቸው ሌላ ወይንም ደግሞ እንዲሁ መዝናናት አማራቸውና ይሄንን ሕይወት አስጀመሩት። አየህ፣ ሴቶቹ ለወንዶቹ ሊከፍሉ አይችሉም።
ምክንያቱም ሀብቱ ያለው በወንዶች እጅ ነበርና። ጉዳዩን ግን ከሴቶቹ በላይ ወንዶቹ ይፈልጉታል። የነሱ ፍላጎት ባይኖርበትማ በወቅቱ እንደነበራቸው ኃይልና ስልጣን ሕግ ማለት ወንድ ማለት በነበረበት ዘመን እንደመኖራቸው ሴተኛ ዳሪነትን ያጠፉት አልነበረ? ትንታኔዋ ገርሞት ዝም ብሎ ያዳምጣት ጀመር። ለመሆኑስ ወንዶች ለኛ ገንዘብ የሚከፍሉት ለምን ይመስልሃል? ዝም አላት። ከኛ ለሚያገኙት ነገር መሰለህ? አይደለም፣ ስማቸውን ለመጠበቅ እኮ ነው የሚከፍሉት። እንዴት አለ ገረመውና። ይህ ድርጊት ቦታና ጊዜ ያስፈልገዋል። ድርጊት ቦታና ጊዜ ካሉ ደግሞ ታሪክ አለ ማለት ነው። ታሪክ ካለ ደግሞ ባለ ታሪክ አለ። ድርጊቱን ታውቀዋለህ። ባለ ታሪኮቹ ደግሞ እኛና ወንዶቹ ነን። እኛ ሴቶቹ ኢኮኖሚያዊ አቅም ስለሌለን ገንዘቡን ፈለግ ነው። ወንዶቹ ደግሞ ገንዘቡ ስላላቸው ስማቸውን ፈለጉት። ስለዚህም ሴተኛ ዳሪነት የሚለውን ስም እኛ ተሸከምንላቸው። ቦታውና ድርጊቱ በእኛ ስም ሆነ። ተለይቶ መታወቅን እኛ ወሰድነው። ተደብቆ መክፈልን ደግሞ ወንዶቹ ወሰዱት። ህብረተሰቡ ራሱ ይሄንን አሰራር ስለተቀበለው ወንደኛ ዳሪዎችን ሳይሆን ሴተኛ ዳሪዎችን ነው የሚያገለውም የሚቀጣውም። እስቲ በየቤተ እምነቱ ሂድ። ከኛ ጋር ያደረውን ወንደኛ አዳሪው ማንም ስለማያውቀው ቀጥ ብሎ ቤተ ክርስቲያን ይገባል። ማንከልካ ያለበት። እኛ ግን አንዴ ስለታወቅን ጥግ ነው የምንቆመው። እኛን ለእድርና ለዕቁብ ለኮሚቴና ለምርጫ ማን ከቁም ነገር ይቆጥረናል? ወንደኛ ዳሪው ግን ስሙን እኛ ስለደበቅንለት መብቱ ተጠብቆ ስሙም ተከብሮ ይኖራል። አንዳንድ ሰዎች ቀብር ላይ ተገኝተን አቶ ገሌ ጨዋ፣ ስነ ምግባር የነበራቸው፣ ትዳራቸውን አክባሪ፣ ታማኝና ሃይማኖተኛ ነበሩ ተብሎ ታሪካቸውን ስንሰማ ምን አለ ይሄንን የህይወት ታሪክ የመጻፍ እድል ባገኝ እንላለን እኮ። ደግሞም እኮ ሴተኛ ዳሪዎች የምንባለው ሴቶች ቢበዛ 12ኛ ክፍል ጨርሰን የተቀመጥነን። ወንደኛ ዳሪዎቹ ግን ፕሮፌሰሮች፣ ዶክተሮች፣ ባለስልጣናት፣ ዩኒቨርሲቲ ተማሪዎች፣ ምሁራን፣ ሊቃውንት ጭምር ናቸው። እኛ በአብዛኛው ድሆች ነን። ወንደኛ ዳሪዎቹ ግን የናጠጡ ናቸው። እና ስታየው ችግሩ ከሴተኛ ዳሪነት ላይ ይመስልሃል? አህያውን ፈርቶ ዳውላውን ካልሆነ በቀር። እስኪ አስበው፣ ሴተኛ ዳሪዎች የምንባለው ሴቶች ቁጥራችን ትንሽ ነው። ወደኛ የሚመጡ ወንዶች ግን ቁጥራቸው የትየለሌ ነው። ትንሽ ኢኮኖሚክስ አልወሰድክም? ፍላጎት ከአቅርቦቱ በላይ ሲሆን ሸማቹ ያንን ነገር እጅግ አጥብቆ ይፈልገዋል ማለት ነው። ደግሞም አቅርቦቱን ማሳደግ ካልተቻለ ያ ነገር ህልው የሆነው በሸማቹ ከመጠን ያለፈ ፍላጎት እንጂ በራሱ አስፈላጊነት አይደለም ማለት ነው። እኔም ለዚህ ነው ሴተኛ ዳሪነት ህልው የሆነው በጀማሪዎቹ በወንዶቹ ፍላጎት እንጂ በሴቶቹ አይደለም እምልህ። ቆይ አንቺ ሴተኛ ዳሪነት መኖር አለበት ብለሽ ነው የምታምኙ ማለት ነው ወንድሜ? ዋናው እኮ የኔ ማመን አለማመን አይደለም። ህብረተሰቡ ያለ ሴተኛ ዳሪዎች መኖር ይችላል ወይ ነው ጥያቄው። መኖር አይችልም ብለሽ ታምኛለሽ? አዎና። እነዚህ ሁሉ ሃይማኖቶች፣ ባህሎች፣ የሥነ ምግባር ድንጋጌዎች፣ ህጎችና ነውሮች በሞሉበት ሀገር ሴተኛ ዳሪነት እንዴት ይሄን ሁሉ ተቋቁሞ ሊኖር ቻለ ብለህ እስኪ ጠይቅ። ህብረተሰቡ ስለሚፈልገው ካልሆነ በቀር። እኛ በድርጊቱ እናፍራለን፣ ወደን የምናደርገውም አይደለም። ህብረተሰቡ ግን በሁለት መንገድ ያስገድድሃል። አንደኛ ድህነትህን ተጠቅሞ ያስገድድሃል። እንደገናም ጥቃት ያደርስብህና ወደዚህ ኑሮ ይልክሃል። ለመሆኑ እኛ ህብረተሰባችንን ከስንት መከራ እንድታደግ ነው ታውቃላችሁ? እስቲ ንገሪኝ። እነዚህ ሁሉ እኛ ጋር መጥተው እንስሳዊ ጠባያቸውን የሚያሳዩት፣ በህይወታችን የሚቀልዱት፣ ስሜታቸውን መቆጣጠር አቅቷቸው በሰው ላይ የማይፈጸም ግፍ የሚፈጽሙብን ወንዶች እኛ ባንኖር ኖሮ የት ሊሄዱ እንደሚችሉ አስባችሁ ታውቃላችሁ? የት ሄዱ ነበር? ለመሆኑ የትኛዋ ሚስት ጨዋ ሆና ትኖር ነበር? የትኛዋ ልጃገረድስ ድንግልናዋን ጠብቃ በመንገድ ትተላለፍ ነበር? የትኛዋ አስተማሪ ትማር ነበር? የትኛዋስ እናት በሰላም ትኖር ነበር? እነዚህ እኛ ዘንድ የሚመጡት አራዊት ወደ እነዚህ ሴቶች ነበር የሚዘምቱት። ህግ ካላገዳቸው፣ ባህል ካልገራቸው፣ ሃይማኖት ካልያዛቸው ማን ነበር የሚያግዳቸው? እነዚህ ሁሉ ሴቶች በሰላም ውለው የሚገቡት እኮ እኛ ሸክማቸውን ስለተሸከምንላቸው ነው። ፊውዝ ታውቃለህ? ይሄ ሶኬት ላይ የሚገጠመው ነገር ፊውዙ ራሱ ይቃጠልና ሌሎች ዕቃዎችን ከመቃጠል ያድናቸዋል። መቃጠሉን ፈልጎት አይደለም እኮ። ነገር ግን የሌሎቹን ቃጠሎ ነው እሱ የሚቃጠለው። እናቶቻችን ጉንዳን ቤታቸው ሲመጣባቸው በየቦታው የተዘራውን ጉንዳን በምን እንደሚሰበስቡት ታውቃለህ? አንድ ቦታ ላይ ስጋ ይጥላሉ። ያን ጊዜ ጉንዳኖቹ እያሸተቱ ወደዚያ ስጋ በራሳቸው ጊዜ ይሰበሰባሉ። ከዚያ ጠርገው ያወጡታል። እኛም እንደዚያው ነን። ወደ ህብረተሰቡ ሊዞሩ የነበሩትን ጉንዳኖች ነው ሰብስበን ያዝንላችሁ። ልታመሰግኑን እኮ ይገባል አለችና ሳቀች። አሁን አንቺ ስለ ራስሽ እንዴት አድርገሽ ነው የምታስቢው? እኔ በህብረተሰባችን ውስጥ ያለው ችግር መገለጫ እንጂ በራሴ ችግር አይደለሁም ብዬ ነው የማስበው። የሚያበሳጭ ነገር ሲያጋጥምህ ራስህን ያመሃል።
ምናልባት የራስ ህመሙን ለማሻል ፔንኪለር ተወስድ ይሆናል። ለጊዜውም ይለቀሃል። ብስጭትህን የሚያመጣውን ነገር ካላስወገድከው ግን ለራስ ምታቱ ብቻ መድኃኒት በመውሰድ ችግርህን መፍታት አትችልም። አንተ ችግሩን ሳይሆን የችግሩን መገለጫ ነው ልታስወግድ የምትሞክረውና ራስ ምታቱ ሳይሆን ራስ ምታቱን ያመጣብህ ብስጭት ነው ችግሩ። ለራስ ምታት የምትውጠው መድኃኒት ብስጭትህን አያስወግድልህም። ለብስጭትህ የምትወስደው መፍትሄ ግን ራስ ምታትህን ያስወግድልሃል። አሁንም ሴተኛ ዳሪነት፣ ወንደኛ ዳሪነት የተባለው የህብረተሰብ በሽታ መገለጫው የበሽታው ምልክት እንጂ በራሱ በሽታ አይደለም። ሴቶች በሴተኛ ዳሪነት እንዳይሰማሩ ብትከለክል ሴተኛ ዳሪነትን አታጠፈውም። ወንዶቹ በወንደኛ ዳሪነት እንዳይሰማሩ ካደረክ ግን ሴተኛ ዳሪነት አይኖርም። ጄኔሬተሩ ከጠፋ አምፖሉ በምን ይበራል ብለህ ነው? ወሎ የነበሩ እህቶቼ በንጉስ ሚካኤል ዘመን ምን እንዳሉ ታውቃለህ? ንጉሱ ሴተኛ ዳሪነትን ለማጥፋት የሴተኛ ዳሪ ቤቶች ሁሉ ይዘጉ ብለው ህግ ያወጣሉ። ይሄንን የሰሙት ሴተኛ ዳሪዎች ታዲያ ይዘጋ ካሉማ መርሃባ ይዘጋ፣ አዳራሹም ባጋም እልፍኙም በቀጋ ብለው ገጠሙ። አዳራሽና እልፍኝ ካሉት ወንደኛ ዳሪዎች ይጀምር ነው ነገሩ። እኔ የሴተኛ ዳሪነት ፍቅር ኖሮኛ አይደለም ይሄንን ያህል እምከራከረው። ነገር ግን አሉሉውን ወደኛ ብቻ ሞሮሩ ይቅር፣ ድንጋዩ የተቀመጠበት ቦታ ድረስ ሄዶ በእግሩ እየነረተ ሰው እንቅፋት መታኝ ይላል። እንቅፋቱን እንመታዋለን ወይስ ይመታናል? ገንዘብ ጠፋብኝ ሲባል አይገርምህም? አጠፋ ነው ወይስ ጠፋብን? አየህ፣ ኃላፊነትን የመውሰድ ችግር አለ ማለት ነው። ስለኛ ስታስቡ ከመውቀስና ከመክሰስ ከመጠየፍና ከማነወር ከመፍረድና ከመጨከን አትጀምሩ። ከሐዘኔታ ጀምሩ። ችግሩ የራሳችሁ መሆኑን ከማወቅ ጀምሩ። ጋዜጠኛው ተሰናብቷት ሲወጣ የጥናቱን ርዕስ መቀየር እንዳለበት ገባው። ወንደኛ ዳሪነትን ለማጥፋት ምን ማድረግ አለብን? ኳሱን አትንኩብን። ወጣቱ በአውሮፓ እግር ኳስ ነፍሱ ሊወጣ ነው። የሀገሩን እግር ኳስና የሀገሩን ጉዳዮች ከመከታተል ይልቅ በእንግሊዝ በጣሊያንና በስፔን የእግር ኳስ ተጫዋቾች ልቡ ተደፍኗል። ሚዲያዎቹም ቢሆኑ እንዲያው ለአመል ያህል የሀገራችንን ኳስ ነካ ያደርጉና እጥፍጥፍ ብለው ወደ አውሮፓ ይሻገራሉ። እያላችሁ ታሙናላችሁ አሉ። ወገኖች ናችሁ እንዴው? የጨዋታውን አይነት፣ የግቡን ልዩነት፣ የታክቲክና የቴክኒኩን ነገር ተውት ይቅር፣ ግድ የለም። የተጫዋቾቹን ዝናና ታዋቂነት የሚያሳዩትን ምትሃት ተውት፣ አይነሳ፣ ግድ የለም። አሁን እኛ ሀገር በእግር የሚመታ ኳስ እንጂ እግር ኳስ አለ ይባላል ወይ? እንኳን የአፍሪካ እግር ኳስ ፌዴሬሽንን ከመሰረቱት 3ቱ ሀገሮች አንዱ ልንመስል እግር ኳስ ከአውሮፕላን ተወርሮ የነጠረባት ሀገር እንመስላለን። ለመሆኑ እኛ ሀገር ስለ ተጫዋችና ስለ ጨዋታው ከሚነገረው በላይ ስለ ቡድኖቹ ሹክቻ ስለ ፌዴሬሽኑ ውዝግብ የሚነገረው አይበልጥም? ወጡ ሳይወጠወጥ ወስከምቢያው ቁጢጥ ሲባል አልሰማችሁም? ኳሱ መከራ እያየ እኛ ማን ስልጣን ላይ ይውጣ የሚለው ነገር ነው የሚያወዛግበን። መጀመሪያ ኳሱ ሲኖር እኮ ነው ፌዴሬሽንና የፌዴሬሽን ፕሬዝዳንት የሚያስፈልገው። ጥርስ የላት ትወቀር አማራት አሉ። የኢትዮጵያን እግር ኳስ አሁን ካለንበት ደረጃ ለማድረስ እኮ ግዴለሽና ክፋት እንጂ ፌዴሬሽን አያስፈልግም ነበር። ስንት ዋንጫ እየሳሙ ስንት ውጤት እያመጡ ስንት ታሪክ እየሰሩ ዓለምን የሚያናውጡ ቡድኖች ያሏቸው ፌዴሬሽኖች ሳይወዛገቡ እኛ ፊፋ ድረስ ሄደን እንካስላንትያ ቅቢያን ጣሪዋ ተቀምጣ ጎመን ቀንጣሿን ምች መታት አሉ ወይዘሮ ዘርፌ። ፊፋስ ቢሆን ማስረጃችሁን አምጡ፣ የፊፋ ሕግ አልተከበረም፣ መተዳደሪያው ተጥሷል እያለ ያለ ደረጃችን ደረጃ ከሚሰጠን መጀመሪያ እስኪ ስታዲየም ገንብቼ ስትጫወቱ ሊያችሁ፣ እስኪ ቡድናችሁ እንዴት እንደተደራጁ አሳዩኝ፣ እስኪ ስንት ስታዲየም ገነባችሁ፣ እስኪ ቢሮአችሁ እንዴት እንደተደራጀ ሊየው ቢል ኖሮ ውዝግቡ ይሄን ያህል ዘመን መች ይፈጅ ነበር? በሌለ ነገር እኮ ነው መከራ የምናየው። ስጋ ቁጥር ቢሉት ጣፊያ አንዳለ የተባለው ደረሰና ለምንድነው ኳሳችሁ የማያድገው ተብለው ሲጠየቁ ህዝቡ የአውሮፓ እግር ኳስ ስለሚያይ ከስቴዲየም ስለጠፋ ነው፣ ስለዚህ የአውሮፓ ጨዋታ የማይታይበትን መንገድ እንፈልጋለን አሉ። ለሰራነው ስህተት ራሳችንን ተጠያቂ የምናደርግበት ይህ ነገር ሊከሰት የቻለው ምን ስህተት ስለሰራሁ ነው ብለን የምንጠይቅበት ዘመን መቼ ይሆን የሚመጣው? እንዲያው እድሜ ልካችንን ለችግራችን ሁሉ ውጫዊ ምክንያት እንደፈለግን ልንኖር ነው? የጤፍ ነጋዴ ፓስታ በብዛት ስለተመረተ ገበያ ጠፋብኝ ብሎ ያውቃል? የቢራ ፋብሪካ እዚህም እዚያም ቢከፈት የሀገሬ ጠጅ ቤቶች መች ንቅንቅ አሉ?
እነ ገደል ግቡ ጠጅ ቤት ይሄው ጢም እንዳሉ ናቸው። ሌላውን ተውት። የሀገሬ ሰው በፊልሞቹ ላይ የሚሰጠውን ያንን ሁሉ ትችት እየሰማ እንኳን ሰው በአቅሙ ነው የሚጸድቀው ብሎ ከውጭ ሀገር ፊልሞች እኩል እንዲያውም በላይ የሀገሩን ፊልም እያየ አይደለም እንዴ? ለመሆኑ ህዝቡ የአውሮፓ እግር ኳስን ለምን እንደሚወድ ያውቁታል? የጨዋታውን ጣዕምና የቡድኖቹን የብቃት ደረጃ አላነሳውም እንዳላስጎመጃቸው ብዬ። እረ ሌላውን። ለመሆኑ ኢትዮጵያ ውስጥ ስለ አንድ ቡድን ተጫዋች የቡድን አሰላለፍ፣ የአሰልጣኞች ሁኔታ፣ የክለብ ባለቤቶች እንቅስቃሴ፣ የገቢና የወጪ ጉዳይ ለማውራት መረጃ ይገኛል? የተጠናከረ ዌብሳይት ያለው ቡድን አለን? የተደራጀ ሙዚየም ያለው ቡድን አለን? የአንድ ተጫዋች ታሪክ፣ ያገባቸው ግቦች፣ መቼ እንዳገባ፣ የት ላይ እንዳገባ በመዝገብ ይያዛል? በኢትዮጵያ እግር ኳስ ታሪክ በዛሬው ዕለት የዛሬ 30 ዓመት ምን ተደርጓል ተብሎ ቢጠየቅ መልስ ያለው ክለብና ፌዴሬሽን አለን? በሐሜት ከሚነገረው በዘለለ የተጠናከረ ሁሉም ሊያውቀው የሚችልና የሰሚውን ልቡና ሊያረካ የሚችል መረጃ አለን ወይ? ስለ አውሮፓ ቡድኖች፣ ፌዴሬሽኖች፣ ተጫዋቾች፣ አሰልጣኞች እኮ ከሚፈለገው በላይ የመረጃ ጎርፍ ይፈሳል። ምን በሉ፣ ምን ጠጡ፣ የት ዋሉ፣ የጫማ ቁጥራቸው ስንት ነው፣ የቤተሰባቸው ሁኔታ እንዴት ነው ተብሎ ቢጠየቅ በደቂቃ መረጃ ማግኘት ይቻላል። የማያውቁት ሀገር አይናፍቅም ሲባል አልሰማችሁም? ታዲያ የማናውቀውን እግር ኳሳችንን እንዴት እንውደደው? አንዳንድ ባለስልጣናት እኮ መረጃ መስጠት የሚመስላቸው ጋዜጠኛ ጠርተው የሚያስቡትንና የሚፈልጉትን መናገር ነው። ይሄ እኮ ሐሳብን መግለጥ እንጂ መረጃ መስጠት አይደለም። መረጃ መስጠት ማለትማ መረጃ መሰብሰብ፣ ሊገኝ በሚችልበት ቦታና መንገድ ማስቀመጥ፣ በልዩ ልዩ የመረጃ ማስተላለፊያ መንገዶች ወደ ተጠቃሚዎቹ ማድረስ ነው። ደግሞም እኮ እኛ የምንፈልገውንና የምንወደውን ብቻ እንዲታወቅ የምናደርግ ከሆነ መረጃ መስጠት ሳይሆን እንቁልልጮች ነው የሚሆነው። ደግሞስ መረጃ ቢኖርስ ነፃነቱ የት ይገኛል? የአውሮፓ እግር ኳስን እኮ ብንፈልግ ስለ ተጫዋቹ፣ ብንፈልግ ስለ አሰልጣኙ፣ ብንፈልግ ስለ ክለቡ ባለቤት፣ ብንፈልግ ስለ ቡድኑ ገቢና ወጪ፣ ብንፈልግ ስለ ፌዴሬሽኑ የዕለት ውሎ ስንተች፣ ስንተነትን፣ ስንከራከር ብንውል ማን ተቆጪ አለን? ጋዜጠኞቹ እንኳን ዘና ብለው መዘገብ የሚችሉት የሀገሪቱን ዘገባ ጨርሰው ሜዲትራኒያንን ሲሻገሩ ነው። የሚቆጣቸው ፌዴሬሽን፣ የሚያስፈራራቸው ባለሀብት፣ የሚሰድባቸው ደጋፊ፣ የሚዝትባቸው ክለብ የለ። እኛ ሀገር እኮ ኳሱ ለትንታኔ አይመች፣ የኳሱም ሰዎች ለትንታኔ አይመቹ። ስለ ጊዮርጊስ ከተቸህ ጸረ ጊዮርጊስ ትባልና መቆሚያ መቀመጫ ታጣለህ። ስለ ቡና ከተናገርክ ጸረ ቡና ትባልና ምስህ ዱላ ይሆናል። እንኳንስ ስትተቸው ስታመሰግነው እንኳን 3 ጊዜ ምስጋና አንዱ ለነገር ነው ብሎ በሚጠረጥርህ ሰው መካከል ሆነህ እንዴት ነው ስለ ሀገራችን ክለቦች የምትጨነቀውና የምትደግፈው? ድጋፍ ተቃውሞን ካልፈቀደ፣ እንጀራ እርሾን ካልወሰደ ምን ያደርጉልናል? ሁለት የአውሮፓ ኃያላን ቡድኖች ከመጋጠማቸው በፊት እዚህ አዲስ አበባ ሆነን አሰላለፋቸውን እናውቃለን። አሁን ኢትዮጵያ ውስጥ ማን ለማን እንደተሰለፈ በግልጽ ይታወቃል። በዛሬ ጨዋታ ለአርሰናል የተሰለፈው በቀጣዩ ጨዋታ አሰልጣኙ እንኳን ሳይሰማ ለማንቸስተር እንደተሰለፈ መከራየን እኮ። እዚህ አዲስ አበባ ሆነን የተጫዋቾች የዝውውር መስኮት ሲከፈት ማን ወደ የትኛው ቡድን ሊሄድ እንደሚችል በግምትም በፍንጭም በመረጃም እንናገራለን። መሄድ አለበት የለበትም እያልን እንከራከራለን። አሁን ኢትዮጵያ ውስጥ ሁሉም መስክ ማን ወደ የትኛው ቡድን ለመቀላቀል እንዳሰበ፣ እነማን ማንን እንዳስፈረሙ፣ ማን ከነማን ጋር ለመፈራረም ውስጡን እየመከረ እንደሆነ ማወቅ፣ ካወቁስ በኋላ ሐሳብ መስጠት ይቻላል። ይሄው ስንቶቹ መቼ እንደተናገሩና መቼ ሐሳባቸውን እንደቀየሩ ሳናውቀው ለሌላ ቡድን ሲጫወቱ አገኘናቸው አይደል እንዴ? አንዳንዶቹም ጭራሽ የነበሩበትን ቡድን ለቀው እንዲያውም አብረዋቸው ከተጫወቱት ጋር ተጋጭተው የሌላ ቡድን አሰልጣኝ ሲሆኑ ያየናቸው በድንገት ነው። የአውሮፓ ኳስ ቢሆን ኖሮ ቢያንስ ለመገመት በቻልን፣ ከተቻለም ፍንጭ ባገኘን ነበር። ለመሆኑ ኢትዮጵያ ውስጥ ማንንም ሳይፈሩና ሳይሳቀቁ እንደ ልብ ሊያወሩበትና ሊከራከሩበት የሚችሉት ጉዳይ የአውሮፓ ኳስ መሆኑን ታውቃላችሁ? ብንደግፍ ብንቃወም፣ የደገፍነውን ቡድን አርማ ብናውለበልብ፣ ማሊያውም ብንለብስ፣ ስለ እያንዳንዱ ነገር እያነሳን ብንፈልጥ ብንቆርጥ ማን ተቆጫለን? እና እንደዚህ በነጻነት የሚወራ ጉዳይ ከየት ይገኛል? ጃል አቦተውና ደጋፊም ተቃዋሚ መሆን እዚህ ሀገር ዕዳ ነው። የመንግስት ደጋፊ ነኝ ካልክ ገልማጭህ ብዙ ነው። ተቃዋሚም ነኝ ካልክ የሚያጉረጠርጥብህ በዚያው ልክ ነው። ያንዱን ማሊያ መልበስ ቀርቶ ልትገዛ ስታገላብጥ ከታየህ መከራ ነው። እንኳንስ ስለ ተጫዋቾቹ አንስቶ ለመነጋገርና ለመተቸት ይቅርና በቴሌቪዥን ሲቀርቡ እንኳን እነሱን ትኩር ብለህ ካየህ አንዱ ምን ታፈጣለህ ይልሃል። ሌላው ደግሞ ምን ነው ሙድ ያዝሽሳ ብሎ ይተርብሃል። በአውሮፓ ኳስ ግን ብትደግፉ ተለጣፊ፣ ብትቃወሙ አደናቃፊ የሚላችሁ የለም። ደግሞስ ደጋፊና ተቃዋሚ በአንድ አዳራሽ የሚሰበሰቡበት ይሄንን የመሰለ ነገር ከየት ይገኛል? ከመተራረብ ከመተቻቸት ያለፈ ሌላ ነገር የለ።
እርግጥ ነው እግር ኳሱን በፖለቲካው መንገድ ለማስኬድ የሚፈልጉት አንዳንዶች ብጥብጥ እያነሱ ተቸግረን ነበር። አሁን ግን ጋብ ብለዋል። በኳስ እኮ በዚህኛው ጨዋታ ካሸነፋችሁ እየጨፈራችሁ ቤታችሁ ትገባላችሁ። አንድ ሳምንት ትተነትናላችሁ። ከዚያ በኋላ ለቀጣዩ ጨዋታ መዘጋጀት ነው። ትላንት አሸነፋችሁ ማለት ነገም ታሸንፋላችሁ ማለት አይደለም። ብትሸነፉም ለጊዜው ትናደዱና እንደገና ለማሸነፍ መስራት ነው። ቴክኒክና ታክቲክ መቀየር፣ ስልጠናውን ማጠናከር ብቻ ነው። ትናንት ለምን እንዲህ ሆነ ብሎ ሙዝዝ ማለት የለም። ሌላውንማ ሲያሸንፍና ሲሸነፍ ምን እንደሚመስል አየነው እኮ። ኧረ ለመሆኑ የአውሮፓ ኳስ ባይኖር ስለምን እናወራ ነበር? ሰው ቋንቋ ኖሮት እንዴት ሳያወራ ይኖራል? ምሳ ሲበላ፣ ሻይ ሲጠጣ፣ ቡና ሲፈላ፣ በታክሲና በአውቶቡስ ሲሄድ ታዲያ ምን ይወራ? ሁሉም ነገር ፖለቲካ በሆነበት ጊዜ ታዲያ ምን እናውራ? ጤፍ ተወደደ፣ ፖለቲካ ነው። ኪራይ ጨመረ፣ ፖለቲካ ነው። ጤፍ ረከሰም፣ ፖለቲካ ነው። ሀገራችን አደገች፣ ልማታዊ ሆነች፣ ፖለቲካ ነው። ሀገራችን ወደ ኋላ ቀረች ማለትም ፖለቲካ ነው። እገሌ ተሳስቷል ማለትም ፖለቲካ ነው። ልክ ነው ብሎ መናገርም ፖለቲካ ነው። ታዲያ ምን እንበል ይሆን? ግን ሰምቶኝ ይሆን ተብሎ በሚወራበት በዚህ ጊዜ እንደ ልብ የሚወራ ነገር ማግኘት ቀላል ይመቻል እንዴ? እኛ ተመልካቾች በሂደት አንድ የጥናት ውጤት አግኝተናል። ቢያንስ ስለ አውሮፓ እግር ኳስ ስታወራ የትኛውም የፓርቲ አባል እንደማይቆጣ፣ አውሮፓውያንና ኢትዮጵያውያን ቢሆኑ ኖሮ እኮ በስፔን ቡድን ላይ ትችት ስሰነዝር የስፔን ኤምባሲ፣ በእንግሊዝ ቡድን ላይ ስትወርድበት የእንግሊዝ ኤምባሲ፣ የጣሊያንን ቡድን ስታነሳ ጣሊያን ኤምባሲ አያስቀምጡንም ነበር። አቦ እንኳን ኢትዮጵያውያን አልሆናችሁ ተመችታችሁኛል።